አብራችሁን ቆዩ እስከመጨረሻው ድረስ። እንግዲህ ፍቅርና ደመቀ አንድ ላይ ተሻርከው አደይን ከስራዋ አስወጥቷታል ማለት ነው። ፍቅር ብዙ ገንዘብ ሰጥታው ለደመቀ አደይን እንዲያስወጣት ታደርጋለች። አደይንም ወስዶ የሆነ ቤት ወስዶ ያስራታል ማለት ነው። ከዛም በጣም በስቃይ ላይ እያለች ደመቀን ለምን እንደዚህ አደረግ ብላ ትለዋለች። አይ ፍቅር የሰጠችኝ ብር በጣም እጅግ በጣም ብዙ ስለሆነ ነው። አንቺም ደግሞ ከዛ ብትወጪ ነው የሚሻልሽ፣ እዛ መሆንሽ ምንም አይጠቅምሽም ይላታል። አደይም መልሳ የኔን ደሞዝ እኮ ነው ሰብስባ የሰጠችህ፣ የላቤን ነው እንጂ የሰጠችህ ሌላ ከራሷ ኪስ እኮ ወጥታ አይደለም የሰጠችህ ትለዋለች። እንዴ ፍቅር ናት እንዴ ላንቺ ደሞዝ የምትከፍልሽ ሲላት፣ ከባርኮት እየላከ እሷ ናት የምትከፍለኝ የምትሰጠኝ የነበረው ግን ሰጣኝ አታውቅም ብላ ትለዋለች ለደመቀ። ደመቀም እንዴት ሊሆን ይችላል እንደዚህ እስከ ዛሬ ምንም አይነት ደሞዝ ሰጣሽ አታውቅም ብሎ ይላታል። ከዛም በጣም ታዝንና አደይ ከዚህ ቤት እወጣለሁ ስትል ደመቀም እባክሽን አትውጪ፣ አሁን ስራ የለሽም መሄጃም የለሽም፣ ከኤላ ጋርም እንደተጣላችሁ ነው፣ ስለዚህ የትም መሄጃ ስለሌለሽ እዚሁ ተቀመጪ ይላታል። እሷም ለኔ ያዘንክ አታስመስል እሄዳለሁ ትለዋለች። አትሂጂ እያለ ይለምናታል ደመቀ። ባክሽን ከኔ ጋር እዚሁ መሆን ትችያለሽ፣ ስራ እስከምታገኝ ድረስ ከኔ ጋር እዚሁ ቤት ሁኚ፣ ምንም ችግር የለም ሲላት፣ አደይም አንተ ከፍቅር ጋር ተሻርከህ እኔን እንደዚህ አድርገኸኝ ድጋሜ ካንተ ጋር ልሆን አልችልም፣ እንደ ወንድሜ ነበር ማይህ፣ እንደ ወንድሜ ማይህ ሰው እንዴት ነው ከፍቅር ጋር ተሻርከህ ይሄንን ልታደርግ የቻልከው ትለዋለች። ደመቀም ላንቺ አስቤ ነው የሰጠችኝን ብር ስላለ ነው ለዛ ነው እና እዛ ሲኦል የሆነ ቤት ከምትኖሪ እዛ ከምትኖሪ ይሻልሻል፣ አንቺም ይሄ ይሻልሻል ብዬ ነው ሲላት፣ አደይ በጣም ትበሳጭና ዞር በል ካጠገቤ ብላው አመነጫጭቃው ለመሄድ ወስናለች ማለት ነው። አደይም እንግዲህ እዚህ ቤት መቀመጥ አልፈልግም መሄድ አለብኝ ብላ ተነስታ ሄደች። ደመቀም በጣም ተናደደና እሱም ተከትሏት ወጣ። ግን ኤላና ኤደን ደግሞ አንድ ቤት ተቀምጠው ኤደን ኤላን በጣም ትወደዋለች። ቤት ውስጥ ቁጭ ብለው ዘፈን በጣም ትችያለሽ፣ ጎበዝ ነሽ፣ ዝፈኝልኝ ይላታል ማለት ነው ለኤደን። ኤደንም በጣም ደስ ብሏት በቃ ወደዋል ማለት ነው፣ የኔን ዘፈን ወደዋል ማለት ነው፣ እዘፍንልሃለሁ ትለውና ትዘፍንለታለች። አንድ ዘፈን ዘፈንለት፣ አይ ሌላ ቀይሪና ዝፈኝልኝ፣ በጣም ነው የሚያምረው ዘፈንሽ፣ ስትዘፍኝ ያምርብሻል እያለ ያደንቃታል ማለት ነው። ከዛ ሌላ ዘፈን ዝፈኝልኝ እያላት እያለ አደይ ትመጣለች ማለት ነው። ከዛም ኤላ ድንግጥ ይልና እንዴት መጣሽ ምናምን ሲላት፣ ለምለምን ፈልጌ ነው ትላለች አደይ። ኤደንም በጣም ተናደደችና እንዴ ምን ልትሰሪ መጣሽ? ስራ ጀምረሻል አልተባለም እንዴ? ስራ ገብተሻል አልተባለም እንዴ? ለምንድን ነው የመጣሽው ብላ ትላታለች። አደይም አይ እኔ የመጣሁት ለምለምን ፈልጌ ነው አለቻት። ከዛም ኤላ ለምለም እዚህ የለችም ሌላ ጋር ናት ያለችው ብሎ ይላታል ማለት ነው። አደይ እንግዲህ ኤላን በጣም ስለምትወደው በጣም ስለምታፈቅረው ነው። ግን ደግሞ ችግሩ ኤደን ፍቅር በጣም ክፉዎች በመሆናቸው ከሱ ጋራ ለማለያየት ነው ጥረታቸው። በቃ እነሱ ሁለታቸውን ለማለያየት ያላቸው ጥረት በስማም ክፋታቸው ክፋት አይደለም። እሺ እና ሁሌ በቃ እቺ አደይ ሳትሆን ኤደን
እሱን እንትን ለማለት ለእሷ ለማድረግ በቃ የማታደርገው ነገር የለም የማታደርገው። ኤላ ግን አሁንም ራሱ እንትን ብለው ከኤደን ጋር ተራርቀው ራሱ ኤደንን ከአደይ ጋር ተራርቀው ራሱ አደይን ነው የሚወዳት። ግን ዝም ብሎ ሲደብረኝ ብቻዬን ስሆን በአንቺ ዘፈንሽ ነው ምዝናናው ይላታል ኤደንን ማለት ነው። እሷ ደግሞ የወደዳት መስሏት በጣም በቃ እንትን ብላ እየዘፈነችለት ነው ያለችው ማለት ነው። ግን ኤላ አደይን ነው የሚወዳት ማለት ነው። እና ኤደን ደግሞ በጣም በቃ የማታደርገው ነገር የለም። አንዴ ሰረቅሽ ይሏታል፣ አንዴ በቃ የማያደርጓት ነገር የለም። ፍቅርና ኤደን ማለት ነው። አደይን በጣም ነው የሚያሰቃዩት። እና በዚህ መሀል እንግዲህ ኤደን ኤላን ለራሷ ለማድረግ ነው የፈለገችው ማለት ነው። በጣም በሚያሳዝን ሁኔታ አደይ እኔ በጣም ነው ሁሌ የምታሳዝነኝ ያለችበት ሁኔታ በቃ የሆነ በጣም የሚያሳዝን ነገር ነው። ስቃይ የበዛበት ነገር አንዱን ተወጣው ስትል አንዱን እንትን ይላል ማለት ነው። እንግዲህ ይሄ ድራማ በጣም አስተማሪ የሆነ ድራማ ነው። በቃ ሰው ለሰው ያለው ክፋት ሰው ለሰው መድኃኒት እንደመሆኑም እንደገና ደግሞ ያለው በቃ ክፋት የት ድረስ እንደው ጥግ ድረስ መድረሱን ያሳያል ማለት ነው። አንዳንዴ የሆኑት እንደው የሴት ጓደኛ አይኖረኝ ማለት ይሻላል ማለት ነው። እና እነዚህ ሲታዩ በቃ ያላቸው ክፋት ማያደርጉት ነገር የለም። ቦርሳዋ ውስጥ ኪሷ ውስጥ ማይከቱባት ነገር የለም። እሷ አጠፋች እንድትባል ማለት ነው። በጣም ብዙ ነገር ያደርጓታል። ከኤላ ጋራ በቃ እንድትለያይ ነው እነሱ ፍላጎታቸው ሁሌም ቢሆን ማለት ነው። እና በእውነት በጣም ነው የሚገርመውና የሚያሳዝነው ማለት ነው። ውድ አድማጭ ተመልካቾቼ የዛሬውን እንግዲህ ይህንን ይመስላል። ደግሞ በቀጣይ ክፍል ይዘንላችሁ የምንቀርብ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም ደግሞ በየጊዜው የምለቃቸው ተከታታይ ክፍሎች ወደ እናንተ እንዲደርስ ከፈለጋችሁ የደውል በተኗን መጫናችሁንም አትዘንጉ። ሁሌም እንደተለመደው በተለመደው ሰዓት ተከታታይ ክፍሎችን ወደ እናንተ የማደርስ ነው የሚሆነው። እንዲሁም ደግሞ ይሄ ጨመርበት ይሄ እንዲሁ ነው የምትሉትም ሀሳብ ካለ በኮመንት ስር ማስቀመጥ ይቻላል። ስለምትከታተሉኝ አብራችሁኝም ስላላችሁ ከልብ ነው የማመሰግነው። ሰላማችሁ በያላችሁበት የበዛ የተትረፈረፈ ይሁን። ሀገራችንን ኢትዮጵያን ሰላም ያድርግልን።